የማይጨበጡ ዶናልድ ትራምፕ ሐሳባቸውን ቀይረው ኢራንን ወደ ድንጋይ ዘመን መልሳታለሁ ሲሉ ተደምጠዋል። ደግሞ እንዳታንሰራራ በፈርጣማ ጡንቻችን እናደርቃታለን ሲሉም የመርዶውን ዜና ለዓለም አብስረዋል። የኢራን መሠረተ ልማት ሳይወድም ጦርነቱ ፈጽሞ አይጠናቀቅም ማለታቸውን ኢራንን ብቻ ሳይሆን ዓለምን አስደንግጧል። እዛቸው በለኮሱት እሳት ምክንያት የሆርሙዝ መስመር ቢዘጋም ከዚህ በኋላ የባህር ወሽመጡን የማስከፈት ሥራ የኔ አይደለም ሲሉም ተደምጠዋል። ኢራን ሙሉ በሙሉ ብትንትኗ ወጥቷል። በመሆኑም አሁን ባለው ተጨባጭ ሁኔታ ከእንግዲህ ወዲያ ለማንም ምንም አይነት ስጋት አትሆንም ሲሉ ተደምጠዋል። ሆርሙዝን በሚመለከትም ሄዳችሁ አስከፍቱ ሲሉ ተደምጠዋል። በሌላ በኩል እስራኤል በደቡባዊ ሊባኖስ የሚገኙ መኖሪያ ቤቶችን እንደ ጋዛ ሁሉ ማፍረስ ጀምራለች። ይህን ያዘዙትም ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ናቸው። በሌላ በኩል የአሜሪካና የእስራኤል ሚሳኤሎች የሩሲያን ኦርቶዶክስ ቤተክርስቲያን መምታታቸውን ተከትሎም ሩሲያ ተቆጥታለች። የፑቲን አስተዳደርም ገዳዮች ብሏቸዋል። ዓለም በተለይም የመካከለኛው ምስራቅ ቀጠና በየሽርፍራፊ ሰከንዶች የማይገመቱና የማይታሰቡ ክስተቶችን እያስተናገደ ይገኛል። የምሽቱ የትራምፕ ንግግር ደግሞ ጦርነቱን ቅርጽ ይቀይረዋል ተብሎ ተሰግቷል። የአውሮፓ ኃያላንና የአሜሪካ አጋር የነበሩ ሀገራት ግን አሁንም አሜሪካን አንተባበርም በሚለው አቋማቸው ጸንተዋል። የባሕረ ሰላጤው ሀገራት ደግሞ በትራምፕ ሲሞካሹና ሲመሰግኑ አምሽተዋል። የተከበራችሁ ውድ ቤተሰቦቻችን አወዛጋቢውን የፕሬዝዳንት ዶናልድ ትራምፕ ተጠባቂ ንግግርና የመካከለኛው ምስራቅን አዳር በጥልቅ ትንታኔ እንዳስሳለን። አብራችሁን ቆዩ። በቅድሚያ ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን መልሳታለሁ ከሚለው ንግግራቸው እንጀምራለን። እስካሁን ባስመዘገብነው አኩሪ ግስጋሴ የተነሳ የአሜሪካ ወታደራዊ ግቦች በሙሉ በጣም በአጭር ጊዜ ውስጥ አሳክተም እንደምንቋጭ ዛሬ ምሽት በልበ ሙሉነት እነግራችኋለሁ ሲሉ ተደምጠዋል። በቀጣዮቹ 2 እና 3 ሳምንታት ውስጥ መፈናፈኛ በማሳጣ እጅግ የከፋ ኃይል ክንድ እንቀጠቅጣቸዋለንም ብለዋል። በጣም በአጭር ጊዜ ውስጥ ልክ እንደሚገባቸው ትክክለኛ ስፍራቸው ወደ ሆነው የድንጋይ ዘመን ማለትም ስቶን ኤጅ እንመልሳቸዋለን ሲሉም ተደምጠዋል። ይህ በእንዲህ እንዳለ ግን የድርድር ውይይቶችን ጎን ለጎን እንደቀጠሉ ናቸውም ሲሉ ተደምጠዋል። ከዋይት ሃውስ ሆነው ለአገሪቱ ያደረጉትን ንግግር የቀጠሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በመጪዎቹ 2 እና 3 ሳምንታት ውስጥ ኢራንን በጣም በኃይለኛው እንደሚመታ ገልጸው በተጓዳኝ ግን ድርድሮች እንደሚቀጥሉም ተናግረዋል። የአገዛዝ ለውጥን ማለትም ሪጅም ቼንጅ ማምጣት ፈጽሞ ግባችን አልነበረም፣ የአገዛዝ ለውጥ እንፈልጋለን ብለን አናውቅም ሲሉም አቋማቸውን አስረድተዋል። ይሁን እንጂ ሁሉም መሪዎቻቸው ስለሞቱ የአገዛዝ ለውጡ በተግባር ተከስቷል ሲሉም ወግተዋል። በቤቱ የቦምብ ጣይ አውሮፕላኖቻችን ያወደምናቸውን የኒኩሌር ጣቢያዎች እጅግ ከመመታታቸው የተነሳም የኒኩሌሩ ትቢያ ጋር ለመድረስ እንኳን ወራት ይፈጃል በማለት ትራምፕ አክለዋል። ወደዚያ ለማምራት የሚያስችል እንቅስቃሴ ሲያደርጉ ካየናቸው ዳግም በኃይለኛው እንመታቸዋለን ሲሉም ዝተዋል። በሁሉም ካርዶች የመደራደሪያ ብልጫ ዕድሎችን የያዝነው እኛ ነን፣ እነሱ ምንም የላቸውም ሲሉም ተደምጠዋል። ይህን ግጭት በትክክለኛ አውድ መረዳታችን በጣም አስፈላጊ ነው ያሉት ፕሬዝዳንቱም ኢራናውያን የመካከለኛው ምስራቅ ጉልበተኞች ነበሩ፣ አሁን ጉልበተኝነታቸው አብቅቷል ሲሉም ንግግራቸውን አጠቃለዋል። ዶናልድ ትራምፕም ጦርነቱ በድል መጠናቀቁን ሲናገሩ አምሽተዋል። ዋሽንግተን ወታደራዊ ግቦቿን በሙሉ ማሳካቷን በግልጽ አሳውቀዋል። የአሜሪካ ጦር የኢራን የባህር ኃይል፣ የአየር ኃይልና የወታደራዊ የበላይነት ሙሉ በሙሉ አውድሟል። በተጨማሪም በኢራን የኒኩሌር የባለስቲክ ሚሳይልና የድሮን ፕሮግራም ላይ ከባድ ጉዳት ማድረስ ተችሏል። ለአሜሪካ እነዚህ ሁሉ ትላልቅ ዕድሎች ናቸው። ይሁን እንጂ እስካሁን ሳይፈጸም የቀረው ትልቁ ጉዳይ የአገዛዝ ለውጥ ማለትም ሪጅም ቼንጅ ማምጣቱ እሳቤ ነው። አሁን ግን ዶናልድ ትራምፕ ማለዳው በትሩዝ ሶሻል ገጻቸው ላይ ካስተላለፉት መልእክት የንግግር ቃናቸውን መቀየራቸውን ለመመልከት ተችሏል። በመልእክታቸውም አዲሱ የኢራን መሪ ከቀድሞዎቹ መሪ በጣም ያነሰ ጽንፈኝነት ያለውና እጅግ የላቀ አስተዋይ ነው ሲሉ ተደምጠዋል። ከዚህ ቀደም ትራምፕ የኢራን መሪዎች እብዶች በማለት ይጠሯቸው ስለነበር የዛሬው አገላለጻቸው ፍጹም የተለየ አቀራረብ መሆኑን ያሳያል። ከዚህ በተጨማሪም ፕሬዝዳንቱ በድጋሚ ረጅምና ጊዜ በሚወስዱ ጦርነቶች ውስጥ መግባት እንደማይፈልጉም ሲናገሩ ቆይተዋል። ለጦርነቱ የሰጡትም ከ4 እስከ 6 ሳምንታት የሚደርስ የጊዜ ገደብ ሲሆን ይህም እጅግ ወሳኝ ነጥብ ሆኗል። ከሁሉም ኢላማዎች እጅግ በጣም ቀላሉ እሱ ቢሆን እንኳን በነዳጅ ተቋሞቻቸው ላይ እስካሁን አንዳች ጥቃት አልሰነዘርንም፣ ምክንያቱም ይህን ብናደርግ ኖሮ ህልውናቸውን ለማቆየት ሆነ ሀገራቸውን መልሰው ለመገንባት የሚያስችል ጥቃቅን የምትባል የህልውና ጭላንጭል እንኳን አይኖራቸውም ነበር ሲሉም ተደምጠዋል። ነገር ግን ከፈለግን በማንኛውም ሰዓት ልንመታቸው እንችላለን፣ በአንድ አመድ እናደርጋቸዋለን፣ እነሱ ደግሞ ይህን ዝም ብሎ ከመመልከት ውጭ አንዳች ሊያመጡት የሚችሉት ነገር አይኖሩም ሲሉም ተደምጠዋል። አሜሪካና እስራኤል ባለፉት 4 ሳምንታት በኢራን ላይ ያካሄዱት ባለው ጦርነት ያደረሱትን ፈጣን ወሳኝና እጅግ አውዳሚ ምትን አድንቀዋል። ይህንንም ወታደራዊ ስኬት ጥቂት ሰዎች ብቻ ከዚህ ቀደም አይተውት የሚያውቁት አይነት ታሪካዊ ድል ሲሉ ገልጸውታል። የኢራን የባህር ኃይል አብቅቶለታል፣ የአየር ኃይሉ አውድሟል፣ አብዛኞቹ መሪዎቹ አሁን ሞተዋል ያሉት ትራምፕ የኢራን እስላማዊ አብዮታዊ ዘብ የዝና የቁጥጥር መዋቅር አሁን በምናወራበት ሰዓት እየጠፋ መሆኑን ተናግረዋል።
አክለውም አሜሪካ የኢራን ድሮና የሚሳኤል አቅም ሙሉ በሙሉ ለማውደም እየሰራች መሆኑን አብራርተዋል። በ2015 ፕሬዝዳንትነቴን ካሳወቅኩበት የመጀመሪያ ቀን ጀምሮ ኢራን መቼም ቢሆን የኒውክሌር ጦር መሳሪያ እንዳይኖራት እንደማልፈቅድ ቃል ገብቼ ነበር ያሉት ፕሬዝዳንቱም እስላማዊቷ ሪፐብሊክ ከተመሰረተችበት ከ1979 ጀምሮም ሞት ለአሜሪካና ሞት ለእስራኤል ስትል መቆየቷን አውስተዋል። በተጨማሪም ኢራን ባለፈው ዓመት ለተፈጸመው በርካታ ጥቃቶች የነበራትን አስተዋጽኦና ሚና አጥብቀው ነቅፈዋል። ዶናልድ ትራምፕ በንግግራቸው መጀመሪያ ላይ ዲፕሎማሲ መርጠው እንደነበር፣ ነገር ግን የኢራን አገዛዝ የቀረበለትን የሰላም ጥሪ ውድቅ ማድረጉን አስታውሰዋል። ይህን ተከትሎም እስራኤል ከኢራን ጋር በነበራት ውጥረት መሃል ባለፈው ሰኔ ወር በኢራን የኒውክሌር ጣቢያዎች ላይ ጥቃት እንዲፈጸም ትዕዛዝ መስጠታቸውንም አስረድተዋል። እንደ ፕሬዝዳንቱ ገለጻ ኢራን የኒውክሌር ቦምብን ለማግኘት አፍንጫ ስር ደርሳ እንደነበር ገልጸዋል። ስለ አሁኑ ወታደራዊ ዘመቻ ግዝፈት ሲናገሩም በወታደራዊ ታሪክ እንዲህ አይነት ነገር ፈጽሞ ታይቶ አያውቅም፣ ሁሉም ሰው ስለሱ እያወራ ነው ያሉት ፕሬዝዳንቱም አሜሪካ በጦርነቱ የያዘቻቸውን ዋና ዋና ስትራቴጂካዊ ግቦች በማጠናቀቅ ላይ ናት ሲሉም ተደምጠዋል። ምንም ሆነ ምን ይህ ጦርነት ሲያበቃ የባህር በሩ ያለምንም ግፊት በራሱ ጊዜ ወለል ብሎ ይከፈታልም ብለዋል። አዎ ዝም ብሎ በራሱ ጊዜ ይከፈታል። ነዳጃቸውን ለመሸጥ ራሳቸው ይሯሯጣሉ። ምክንያቱም የፈራረሰችውን ሀገራቸውን መልሰው ለመገንባት የሚሞክሩበት ብቸኛው አማራጫቸው እሱ ብቻ ነውና ሲሉም ተደምጠዋል። ያኔ የነዳጅ ፍሰቱ እንደ ወትሮ ይቀጥላል። የነዳጅ ዋጋም በአጭር ጊዜ ውስጥ ተመልሶ ቁልቁል ይወርዳል። የአክሲዮን ገበያው ማለትም ስቶክ ፕራይስ በፍጥነት ወደ ቀድሞ ከፍታ ያንሰራራል ሲሉም ተደምጠዋል። ትራምፕ ሆርሙዝን ሄዳችሁ አስከፍቱም ሲሉ ተደምጠዋል። ፕሬዝዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ ነዳጅ አታስገባም፣ ወደፊትም ልትወስድ አትፈልግም ሲሉ ተደምጠዋል። ዶናልድ ትራምፕ አሜሪካ በሆርሙዝ ላይ ጥገኛ ለመሆኗና ነዳጅ ታስገባለች ለማለት የማያስደፍራት መሆኑን ጠቁመዋል። በሆርሙዝ ሰርጥ ነዳጅ የሚወስዱ ሀገራት ሰርጡን መጠበቅ ይኖርባቸዋል በሚልም አሳስበዋል። እኛ ፈጽሞ ከእንግዲህ ሰርጡን አንፈልገውም ያሉት ዶናልድ ትራምፕ መጠበቅ አለባቸው፣ መያዝ አለባቸው በሚል ተጠቃሚ ናቸው ያሏቸውን ሀገራት ግቡበት የሚል መልእክት እንዲደርሳቸውም አድርገዋል። ዶናልድ ትራምፕ ጦርነቱን ለማቆም ሲፈልጉ እንዲህ አይነት ሐሳብ ይስጡ እንጂ አሜሪካ በመተላለፊያው ተጠቃሚ ነበረች የሚል ተቃውሞም ተነስቶባቸዋል። ፕሬዝዳንቱ በጦርነቱ ዙሪያ ለሕዝባቸው መግለጫ በሰጡበት አጋጣሚ ጦርነቱን ወደ ማጠናቀቁ ነን ሲሉም ተደምጠዋል። የሆርሙዝን ቀውስ ለሌሎች ሀገራት ትራምፕ አስተላልፈው ጦርነቱ ሊገቱ እንደሚችሉ የጦር አዋቂዎች ሐሳባቸውን ያስቀምጣሉ። በተመሳሳይ ዶናልድ ትራምፕ ወደ ድል ተቃርበናል እንዲሁም አሸንፈናል ቢሉም ጦርነቱን እንደሚቀጥሉበት አጽንኦት ሰጥተዋል። ሪፐብሊካኑ ድል አድርገናል ባሉበት አንደበታቸው እናጠቃቸዋለን ማለታቸውም የጦርነቱ ሁኔታ እንዳይገመት አድርጎታል። የነዳጅ ዋጋም ከትራምፕ ንግግር በኋላ ጨምሯል። ያልተጣራ ብረንት ከ$100 በታች ሆኗል ቢባልም 5 በመቶ ጭማሪ አሳይቶ ከትራምፕ ንግግር በኋላም $106.29 ደርሷል። ፕሬዝዳንቱ በንግግራቸው ላይ ያለፈውን ጊዜ ሐሳብ ደገሙት እንጂ አዲስ ነገር ለሕዝባቸው አልተናገሩም በሚልም ተተችተዋል። የፕሬዝዳንት ቅሬታና የኔቶ ዕጣ ፈንታ። ፕሬዝዳንት ዶናልድ ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን በጥብቅ አውግዘዋል። ፕሬዝዳንቱ ለሀገራቸው ሕዝብ ከሚያሰሙት ንግግር ሰዓታት ቀደም ብሎም ከሮይተርስ የዜና ምንጭ ጋር ባደረጉት ቃለ ምልልሳቸው ላይ ዩናይትድ ስቴትስ ኢራን ላይ ለያዘችው ግብ የተቀሩ የኔቶ አባላት ዳኞች ናቸው ሲሉ ወቅሰዋል። ፕሬዝዳንት ዶናልድ ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በኢራን ጦርነት እገዛ እንዲያደርግላቸው ያቀረቡት ጥሪ ባለመቀበሉም አሜሪካን ከወታደራዊ ጥምረት ማስወጣት አጥብቀው እያሰቡ እንደሆነም ለብሪታንያ ጋዜጣ ዘ ቴሌግራፍ ተናግረዋል። ኔቶን የወረቀት ላይ ነብር ሲሉ የጠሩት ትራምፕ አሜሪካ ከመከላከያ ስምምነቱ የማስወጣት ሐሳብ ከማጤን መሻገሩን መናገራቸውን በዘገባው ላይ ተመላክቷል። የብሪታንያው ጋዜጣ ከጦርነቱ በኋላ አሜሪካ ከኔቶ አባልነት የማስወጣት እቅድ ይዘው እንደሆነ ጠይቋቸዋል። ፕሬዝዳንቱ ሲመልሱም አዎ ከማጤን ባሻገር ጊዜው ደርሷል ብዬ መናገር እችላለሁ ሲሉ መልሰዋል። የወረቀት ላይ ነብር እንደሆኑ ሁሌም አውቅ ነበር፣ በነገራችን ላይ ፑቲንም ይህን ያውቃል ሲሉም ተደምጠዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራንም የሆርሙዝ ወሽመጥን በመዝጋት የዓለም ኢነርጂ አቅርቦት ቅርቃር ውስጥ እንዲገባ አድርጋለች። በዚህም ጫና ምክንያት የበረታባቸው ፕሬዝዳንት ዶናልድ ትራምፕ ኔቶና አጋሮቻቸው ወሽመጡን ለማስከፈት እገዛ እንዲያደርጉላቸው ሲጠይቁ ሰንብተዋል። ከኔቶም ሆነ ከአጋር ሀገራት ያገኙት ምላሽ ግን አዎንታዊ አልነበረም። ዶናልድ ትራምፕ ከጋዜጣው ጋር በነበራቸው ቃለ መጠይቃቸው ላይ ኔቶ ሊያግዛቸው አለመንቀሳቀሱን ለማመን የሚከብድ እንደሆነም ተናግረዋል። ጥምረቱን ለማሳመን ያን ያክል አለመጎትጎታቸውን የተናገሩት ፕሬዝዳንቱም ወዲያውኑ መንቀሳቀስ ነበረባቸው ብለው እንደሚያምኑም ገልጸዋል። ዩክሬንን ጨምሮ ወዲያውኑ ነበር የደረስንላቸው። ዩክሬን ችግራችን አልነበረችም፣ ፈተና ነበር፣ እኛም ደርሰንላቸዋል። ሁሌም ቢሆን ስንደርስላቸው ነበር፣ ለእኛ ግን አልደረሱልንም ሲሉም ለዚህ ቴሌግራፍ ተናግረዋል። ፕሬዝዳንቱ በዚሁ ቃለ መጠይቃቸው ላይ በጦርነቱ እንደማትሳተፍ የገለጸችውን ዩናይትድ ኪንግደምን የባህር ኃይል እንኳን የላችሁም፣ በጣም አርጅታችኋል፣ አውሮፕላን ጫኝ መርከቦቻችሁ አይሰሩም ሲሉም ተደምጠዋል። ከአትላንቲክ ማዶ ለማዶ የነበረው ግንኙነት ፕሬዝዳንት ዶናልድ ትራምፕ ዳግም የአገሪቱን መንበረ ስልጣን ከጨበጡበት ጊዜ አንስቶ እየተንገጫገጨ ይገኛል።
ፕሬዝዳንቱ ዩናይትድ ስቴትስ ከኔቶ አባልነት ስለመውጣቷ በጥልቀት እያሰቡበት መሆኑን በመናገርም ዝተዋል። አሜሪካ የጦር ኃይል ትብብር ድርጅት ኔቶ አባልነት በአገሪቱ ሴኔት የተጸደቀው እንደ ጎርጎሮሳውያን የዘመን ቀመር 1949 ነበር። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የተቋቋመው ደግሞ በአውሮፓውያኑ 1949 ነው። በወቅቱ ድርጅቱን ያቋቋሙት 12 ሀገራት ሲሆኑ አሜሪካ፣ ዩናይትድ ኪንግደም፣ ካናዳና ፈረንሳይ ይገኙበታል። ድርጅቱ ሲቋቋም ዓላማው የነበረው ሩሲያ አባል ከነበረችበት ሶሻሊስቷ ሶቪየት ኅብረት በኩል የሚቃጣባቸውን ጥቃት ለመመከት ነበር። አባላቱ ስምምነታቸው እንዲህ ይላል። አንድ አባል ሀገር ተነካ ማለት ኅብረቱ ተነካ ማለት ነው። አስፈላጊ ከሆነ አንድ አባል ለሚደርስበት ጥቃት በጋራ ወታደራዊ ምላሽ እንሰጣለን ይላል። ኔቶ የራሱ ጦር ሰራዊት የለውም። ነገር ግን አባል ሀገራቱ ችግር ሲያጋጥም ወታደራዊ አቅም አሰባስበው እርምጃ መውሰድ ይችላሉ። ወታደራዊ እቅድ ማውጣትና ልምምድ ማድረግም በየጊዜው የሚከውኑ ስራቸው ነው። እናም አሜሪካ ይህንን የኔቶ ጎራ ለቃ የምትወጣ ከሆነ የኔቶ ዕጣ ፈንታ አስከፊ እንደሚሆን ተንታኞች ያስረዳሉ። የአውሮፓ ሀገራት ግን አሁንም ኢራንን አንዋጋም፣ እኛን አይመለከትም በሚለው አቋማቸው የጸኑ ሲሆን በተለይ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የማንንም ሐሳብ አልቀበልም፣ ጦርነቱ የኛ አይደለም በሚለው አቋማቸው ጸንተዋል። ኬር ስታርመር የኢራን ጦርነት በሚመለከት ዛሬ ረቡዕ በሰጡት ጋዜጣዊ መግለጫቸው ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ያላቸው ግንኙነት እየሻከረ በመሆኑ ከአውሮፓ ጋር ያላቸውን ትስስር እያጠበቁ እንደሆነም ተጠይቀዋል። ጠቅላይ ሚኒስትሩም ከአውሮፓና ከአሜሪካ እንደማይመርጡ በመግለጽ ምላሽ ሰጥተዋል። ከአሜሪካና ከአውሮፓ ጋር ጠንካራ ግንኙነት እንዲኖር ማድረግ ለእኛ ጠቃሚ ይመስለኛል ሲሉም ተደምጠዋል። መከላከያና ደህንነት፣ የኤነርጂ ልቀት እንዲሁም ኢኮኖሚን በሚመለከት ግን ከአውሮፓ ጠንካራ ግንኙነት ያስፈልገናል ሲሉም ተናግረዋል። በአውሮፓ የሚደረግ ጠንካራ ትብብር ከአሜሪካ ጋር ያለን ግንኙነት እንደሚያግዝም አክለዋል። ጠቅላይ ሚኒስትር ስታርመር በኢራን ጦርነት ላለመሳተፍ በመወሰናቸው ከፍተኛ ጫና እንደደረሰባቸው በጋዜጣዊ መግለጫው ላይ ጠቅሰዋል። የኢራንን ጦርነት ከመቀላቀል ጋር በተያያዘ አቋሜን እንድቀይር ቀላል የማይባል ጫና ደርሶብኛል። በጦርነቱ ላይ አቋሜን አልቀይርም ሲሉም ተናግረዋል። ጫናው ምንም ይሁን ምን፣ ጫጫታው ምንም ቢሆን እኔ የብሪታንያ ጠቅላይ ሚኒስትር ነኝ፣ በብሔራዊ ጥቅማችን መሰረት መንቀሳቀስ አለብኝ ሲሉ ተደምጠዋል። በዚህ ለንደን አቋም ያልተደሰቱት ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ መገናኛ ገጻቸው ላይ ባሰፈሩ ጽሑፍ ዩናይትድ ኪንግደምን ጨምሮ ለአጋር ሀገራት መልእክት አስተላልፈዋል። እንዴት ለራሳችሁ መዋጋት እንዳለባችሁ መማር መጀመር አለባችሁ። ከአሁን በኋላ አሜሪካ እናንተን ለማገዝ አትደርስላችሁም ሲሉም ጽፈዋል። በሌላ በኩል የእስራኤል ጦር በሊባኖስ ቤቶችን እያፈረሰ ይገኛል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሄዝቦላ ላይ የሚካሄደው ጦርነት ከተቋጨ በኋላ ሀገራቸው ደቡባዊ ሊባኖስ ውስጥ የሚገኝ ወደ 30 ኪሎ ሜትር የሚደርስ መሬት ተቆጣጥሮ እንደሚቆዩ ተናግረዋል። ከእስራኤል ጋር በሚጎራበቱ የሊባኖስ መንደሮች የሚገኙ ቤቶች በሙሉ እንደሚፈርሱም የመከላከያ ሚኒስትሩ ገልጸዋል። እንደ እስራኤል ካትዝ ገለጻም እስራኤል በወረራ በምትይዘው የደቡባዊ ሊባኖስ መሬት ውስጥ የደህንነት ቀጠና የማቋቋም እቅድ እንዳላት ገልጸዋል። መከላከያ ሚኒስትሩ የዘመቻው ማብቂያ ላይ የእስራኤል መከላከያ ሰራዊት ሊባኖስ ውስጥ የደህንነት ዞን ያቋቁማል፣ ጸረ ታንክ ሚሳይሎችን ለመከላከል በሚያስችል የመከላከያ መስመር ይሰፍራል፣ የሊታኒ ወንዝ አካባቢ በሙሉ ያለውን ደህንነት ይቆጣጠራል ሲሉም ተደምጠዋል። በተጨማሪም ሰሜናዊ እስራኤል ነዋሪዎችን ደህንነትና ዋስትና እስከሚረጋገጥ ድረስ ከሰሜን የድንበር አካባቢ ተፈናቅለው የነበሩ ከ600 ሺህ በላይ የደቡብ ሊባኖስ ነዋሪዎች ከሊታኒ በስተደቡብ በሚገኘው መኖሪያ ቤታቸው መመለሳቸው ሙሉ በሙሉ የተከለከለ ነው ሲሉም ተናግረዋል። በሊባኖስ ድንበር አቅራቢያ በሚገኙ መንደሮች ውስጥ ያሉ ቤቶች በሙሉ ድንበር አቅራቢያ ለሚገኙ የሰሜናዊ እስራኤል ነዋሪዎች ላይም የሚጋርጡትን ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ ሲባል በጋዛ የነበረው የራፋህና የቤት ሃኑን ሞዴል መሰረት ይፈርሳሉ ሲሉም የሀገራቸውን እቅድ አሳውቀዋል። የሊባኖሱ የመከላከያ ሚኒስትር ሜጀር ጀነራል ሚካኤል ሚያናስ በእስራኤል አቻቸው የቀረበውን እቅድ ተቃውመዋል። የእስራኤል እቅድ በሊባኖስ ግዛት ውስጥ አዲስ ወረራ ለመጫን የተያዘው ግልጽ እቅድ እንደሚያንጸባርቅም ገልጸዋል። እስራኤል ይፋ ያደረገችው እቅድ ከአሁን ወዲህ ስጋት ብቻ እንዳልሆነ የተናገሩት የሊባኖሱ መከላከያ ሚኒስትር በመቶ ሺዎች የሚቆጠሩ ዜጎች በድጋፍ ለማፈናቀልና በደቡባዊ የአገሪቱ ክፍል የሚገኙ መንደሮችን ብሎም ከተሞችን ስልታዊ በሆነ መንገድ ለማጥፋት የተያዘ እቅድ እንደሆነም ገልጸዋል። የተባበሩት መንግስታት ድርጅት፣ አውሮፓውያን ሀገራትና ካናዳም የእስራኤልን እቅድ ተችተዋል። ማክሰኞ ዕለት በተካሄደው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ንግግር ያደረጉት በተመድ ረዳት ኃላፊ ቶም ፍሌቸር አሁን የሚታየው ወታደራዊ እርምጃ መባባስ ቀድሞውኑ አስጊ የሆነ ሁኔታ ይበልጥ አሳሳቢ እንደሚያደርገው ተናግረዋል። ኢራን በሊባኖስ ምድር ከእስራኤል ጋር እየተዋጋ የሚገኘውን ሄዝቦላን ግፋ ከጎንነን እያለች ይገኛል። የአባታቸውን ስልጣን ከተረከቡ በኋላ በአደባባይ ያልታዩት አዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኒም ለሄዝቦላ መሪ ያላቸውን ድጋፍ በጽሑፍ ማስተላለፋቸው ተሰምቷል። ጠቅላይ መሪው የሊባኖሱ ታጣቂ ቡድን ሄዝቦላ መሪ ኒታም ቃሲምን እንደሚደግፉ በጽሑፋቸው አስፍረዋል። የቀድሞው ጠቅላይ መሪ አያቶላ አሊ ከሚኒ ግድያን ተከትሎ ሄዝቦላ ሐዘኑን መግለጹን ጠቅሰው ለቡድኑ ምስጋና አቅርበዋል። የሙጅታባ አባት የተገደሉት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት የመጀመሪያው ቀን እንደሆነ ይታወሳል። አዲሱ ጠቅላይ መሪ አባታቸውን ከተኩበት ጊዜ አንስቶ ለሕዝብ አልታዩም።
እስራኤል አዲሱን ጠቅላይ መሪ ኢላማ እንደምታደርግ በተደጋጋሚ ይዝታለች። ፕሬዝዳንት ዶናልድ ትራምፕ ደግሞ ማንም አላየውም፣ ስለዚህ ወይ ሞቷል ወይ ክፉኛ ተጎድቷል ሲሉ ተደምጠዋል። በመንግስታቱ ድርጅት የኢራን አምባሳደር በበኩላቸው ጠቅላይ መሪው በአደባባይ ያልታዩት ለደህንነታቸው ሲባል ነው ብለዋል። በሌላ ዜና ሩሲያ ተቆጥታለች። የእስራኤልና የአሜሪካ ጦር ቤተክርስቲያንን አውድመውባታል። በኢራን ዋና ከተማ ቴህራን ውስጥ በተፈጸመ ጥቃት የሩሲያ ኦርቶዶክስ ቤተክርስቲያን ህንፃ ጉዳት እንደደረሰበት በአገሪቱ የሚገኘው የሩሲያ ኤምባሲ በማህበራዊ ሚዲያ ገጹ ላይ አስታውቋል። ኤምባሲው ቴህራን በሚገኘው የቅዱስ ኒኮላስ ኦርቶዶክስ ቤተክርስቲያን አቅራቢያ 2 ጊዜ ጥቃት ተፈጽሞ የቤተክርስቲያኗ ዋና ህንፃ ብሎም የእንግዶች ማረፊያና ሌሎች ቁሳቁሶች ላይ ጉዳት ደርሷል ሲል ተደምጧል። የሩሲያ ኤምባሲም ከፊል ጣሪያ የፈረሰ ህንፃና የተሰባበሩ መስኮቶችን የሚያሳዩ ምስሎችን ከመልእክቱ ጋር አብሮ አጋርቷል። በቤተ ክርስቲያኑ ላይ ጥቃት የተፈጸመው ለክርስቲያኑ ዋነኛ የሆነው የትንሣኤ በዓል እየተቃረበ ባለበት በዚህ ጊዜ ሆኖ የአሜሪካና የእስራኤል ወታደራዊ ጀብደኝነት በኢራን የሚገኙ ኦርቶዶክስ እምነት ተከታዮችን የሚሰባሰቡበት ስፍራን አሳጥቷቸዋል ሲልም ኤምባሲው ወቅሷል። የቅዱስ ኒኮላስ ካቴድራል በሩሲያ የሥነ ሕንፃ ባለሙያ የተነደፈ ሲሆን በኢራን ብሔራዊ የቅርሶች መዝገብ ውስጥ እንደ አገሪቱ ቅርስ ተመዝግቧል። የሩሲያ ኤምባሲም አሜሪካና እስራኤል በኢራን ላይ እየፈጸሙ ያለውን ጥቃት የሲቪል መሠረተ ልማቶችን፣ ባህላዊና ሃይማኖታዊ ቅርሶችን ኢላማ ያደረገ መሆኑን በግልጽ አውግዟል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።